ሰላም እንዴት ናችሁ? ዛሬ እንግዲህ እንግዳ አለብን። የቁርስ ድግስ እንግዳ ነበረብንና በዚህ መልኩ እንግዲህ ጠረጴዛ ዘገጃጅቼ ወደ መጥባ ሄድኩኝ ማለት ነው። አድካሚ ነበረ፣ ብቻ ተመስገን አለፈ። እዚህ ጋር እንግዲህ ሊጥ ፈጣይር ለመስራት ብዬ እቺ ክብ ክብ ጣፋጯ አለች ለዋ ላይ እንትን የምናፈስባት ማለት ነው ስርም እሱን ለመስራት ብዬ ሊጥ እያዘጋጀሁኝ ነበረ እና እሱን በቃ እዚህ ጋር በጣም በቃ ጥድፍ እያልኩኝ ነበር። በጥራት መቅረጼን ሁሉ አላስታውስም፣ ብቻ ቀርጬላችኋለሁ። ስህተት ሁሉ ሰርቻለሁ። እዚህ ጋር ሁለት ነገር ነው የጨመርኩት። እዚህ ጋር ዘይት መጨመር አልነበረብኝም፣ ግን በቃ ተደናብሬ ስለነበር ዘይቷንም ድርግም ቅቤዋንም ድርግም ምን ያደረኩበት። ከዛ ኦይሊ ሆነ ትንሽ፣ ግን አሪፍ ነው አሉኝ። እኔ እውነት ጨንቆኝ ነበረ፣ በቃ የተበላሸ ምናምን መስሎኝ፣ እንግዲህም ለእንግዳ ስለሆነ ግን በጣም አሪፍ ነው አላሉኝም። እኔ እኮ ተጨንቄ ተጣብቤ ነፍሴ እስክትወጣ የሰራሁት ነገር እኮ አቃቂር ነው የሚያወጡበት። በቃ ግን በጣም በቃ የፈራሁት ነገር ምናምን ተበላሸ ወይኔ ምናምን ብዬ ያልኩት ነገር ግን አሪፍ ነው ብለውኝ ቁጭ ተመስገን ነው እንግዲህ ፈጣሪ እንግዲህ መብራን አወጣሽኝ ብዬ እና እዚህ ጋር ደግሞ ፉል ኬክ ኦልሬዲ አይታችሁኝ ኬክ ሰርቻለሁ። ኬኩን ኦቨን ውስጥ ጨምሬ ደግሞ እዚህ ጋር ፉል እያዘጋጀሁኝ ነው። የፉሉን ሬሲፒ ከዚህ በፊት ስላሳየኋችሁ የኬኩንም ሬሲፒ ከዚህ በፊት አሳይቻችኋለሁ። ሌላም አለኝ፣ እሱን እለቅላችኋለሁ። እዚህ ጋር ግን ያው ዝም ብዬ ያሳለፍኩትን በትንሹም ቢሆን ላሳያችሁ ብዬ ነው። ኬኩ ደረሰና እዚህ ጋር አወጣሁትኝ ማለት ነው። በቃ የቁርስ ሲሆን በጣም ከባድ ነው። ምሳ ምናምን እራት ምናምን ሲሆን ችግር የለውም። የቁርስ ግን ሲሆን ትንሽ አጣዳፊ ነው። ያው ሴትዮን በጎን ሌላ ነገር እየሰራች ነበረ፣ አብራኝ የምትሰራውም ሌላ ነገር እየሰራች ነበረ። እኔ ተመደበልኝ እየሰራሁኝ ነበር። እኔ ወደ ጽዳት ስለሆንኩኝ ጽዳት አጸዳድቼ እንዳያቸው ጠረጴዛ ምናምን አዘገጃጀው ምናምን እና ከዛ በኋላ የተመደበልኝ 3 ነገር ነበረ። ፈጣየሩን ፉልና ኬክ መስራት ነበር የኔ ስራ ማለት ነው። ከዛ በኋላ ደግሞ የበሰለውን ምግብ የተዘገጃጀውን ምግብ ደግሞ ማቀራረብ ነበር። ያ ከውጭ የሚገዛውን ታውቃላችሁ፣ ብቻ እነሱ ቤት ድግስ ሲኖር ምን ያህል ነገሮች እንደሚዘጋጁና ከውጭ የሚመጡ ነበሩ። ቤት የተሰራ ነበር ሰው እሱን አቀራረብ ምናምን ብቻ ጥሩ ጊዜ ነበረ። በጥሩ ሁኔታ አልፎልናል። ያው ትንሽ ድካም ነበረው፣ ግን ተመስገን ነው፣ አሪፍ ነበር። ፉላችን እንግዲህ በዚህ መልኩ አድርጌ ያዘጋጅ። በጣም ነው ሞዴልን ፉል በነገራችሁ ላይ የምር ሞክሩት። በጣም የሚጣፍጠው የሆነ በቃ እንዴት ልበላችሁ በጣም ማለት ነውና ሞክሩት። ሊጤም ደረሰ እዚህ ጋር ኩፍ አለልኝ። ከዛ ደግሞ እንግዲህ እሱን እንትን ለማለት ኬሪ ውስጡ ኬሪ ስለምጨምር እሱን ያዘገጃጀው ምናምን ሳህኔን በቅቤ ቀባሁት። በነገራችን ላይ በዚህ አጋጣሚ እጅግ በጣም በጣም ብዙ ስራ የሚበዛባቸው ሰዎች ማለት ነው አድናቂያችሁ ነኝ። እኔ ድግስ ኖሮ